ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ በሀገር ውጭም ያላችሁ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን እላችኋለሁኝ። ይሄን ሰሞን አጀንዳው የአብርሽ ነው። የአብርሽ ሆኗል። ባለፈው ትዝ ካላችሁ ሄርሜላ የታገተች ጊዜ ይመስለኛል ሄርሜላን የሚያገቷት እነ ሩታ ራሳቸው ናቸው። አሁንም አብርሃም እንደታገተ ነው፣ ታግቷል ማለት እንችላለን። ትላንትና የመለሰችውን መልስ ለቡዜ አይታችኋል። ቡና እንጠጣ። ስለዚህ እዚህ ጋር ጣን ጭሰስ እያደረኩ ነው። እስኪ እነሱ ጋር የገባው መንፈስ ይውጣ በሉ። ጣን እያጨስኩ ነው። እንኳን ደረሳችሁ። ዛሬ አማኑኤል ያመቱ ነው። ውድ ተከታታዮቼ ክርስቲያን ኦርቶዶክስ የታዶ ልጆች እንኳን ደረሳችሁ ለአማኑኤል ቀን እላችኋለሁኝ። ያው ከጅምሩ እንደተናገርኩት ከሆነ አይታችኋል። ቪዲዮ እየተለቀቀ ያለው ዴቭም እየለቀቀ ያለው በሩታ ቤትም የተለቀቀው አይታችኋል። ያው ምርጫውን መርጦ ሄዷል ነው ኤፍሬም እያለ ያለው። ምርጫውን መርጧል፣ በሰላም ነው ያለው ምናምን። ስልክ ስደውል አያነሳልኝም ምናምን ብሏል ዴቭም። ሄርሜላም እንደዛው ነው ያለችው፣ ስልክ አይነሳም። ስለዚህ አስገድደውት ወይ ደግሞ ካልሆነ በዛ በቆሻሻ ነገራቸው ይዘውት ልጁን እኔ ግን ሩታ የሰላም ያርግላት። ዴቭ ምን እያለ ነው ያለው? ሩታ በችግራችን ጊዜ ያለች ሄርሜላ አሁን የመጣች ሴት ናት። ቡናዬ እንዳይቀዘቅዝብኝ። ሄርሜላ አሁን የመጣች ሴት ናት። ሩታ በችግራችንም ጊዜ በማግኘታችንም በማጣታችንም ጊዜ ከኛ ጋር ያለች ናት። ኦኬ፣ እሱን እኮ እኛም እናውቃለን። አብራችሁ እንደተነሳችሁ አብራችሁ ሰርታችሁ እዚህ ጋር እንደደረሳችሁ እናውቃለን። ግን አብርሃም ነው እንጂ ያነሳት አብርሃምን እሷ አላነሳችም። አብርሃም እኮ ከሷን በፊትም እየሰራ ነበር እኮ ከፍቅር ጋራ ገባ። ያኔም እኮ እናየዋለን ከፍቅር ጋር እየሰራ ነው። ስለዚህ በቃ ሰው ልጅ ፈልጎ አብርሃም ፈልጎ ይቅርታ ጠይቆ በድዬሻለሁ፣ አዎ ስህተት አድርጌያለሁ ብሎ ራሱ በግዳይ ሳይሆን ይሄ በቆሻሻ እናንተ በምትፎክሩት በቆሻሻ አሁንም ከሆነ ሩታ ወደ አብርሃም ማለትም አብርሃም ወደ ሩታ የሚሄደው ደጋግሞ ተናግሯል። እሷም ደጋግማ ተናግራለች። ቤተሰቦቿ በሙሉ ተናግራል። እኛ በህይወት እያለን መቼም ካንቺ ጋር አይሆንም ማለት ይሄ በሰይጣን መንፈስ ልጁን ወስደውት ነው ማለት ነው እንጂ እኔ በፍላጎቱ ሰው ፈልጎ የሰይጣን መንፈስ ደግሞ አይቀጥልም። ገባችሁ? አይቀጥልም ይመስለኛል። በፊትም በእንደዚህ አይነት ነገር መተሽ ነገሩ ይሄ ምንድነው? እኔ የሆነ የሚባል ነገር አለ። በእርግጥ እኔ ውስጡን በደንብ ስለማላቅ ነው። ይቅርታ ለምን እንደዚህ አልሽ ምናምን ለምትሉኝ ከሆነ እሷ ከአንደበቷ ገነት የሷ አክስቷ ብላለች። እኛ በህይወት እያለን ከሄርሜላ ጋር እሱ አይሆንም፣ ሄርሜላንም አቁማ እሱ ካንቺ ጋር እኛ በህይወት እያለን ካንቺ ጋር በምንም አይነት ታምር አይሆንም ማለት ምን ማለት ነው? ምን ማለት ነው? በእግዚአብሔር ፍቃድ ሰው ልጅ አንድ ላይ አይሆንም ማለት አይችልም እንዴ ምናምን እንዳትሉኝ። የነሱ አባባል ነው። በፉከራ እኛ ማድረግ እንችላለን፣ የኛ ሰው እሱን ማድረግ እንችላለን ማለት ሌላ ነገር ነው። እንብላ እየበላን ካልሆነ የነሱ ነገር ካሁን በኋላ አይሆንም። በባዶ ሆድ በባዶ አፍ መናገር ምናምን አይቻልም። እና ስለዚህ በቃ እኔ የፈለገ ነገር ቢሆን አለ አብርሃም ከዚህ በፊት የፈለገ ነገር ቢሆን እኔ ከሩታ ጋራ ሄርሜላም ኖረችም አልኖረችም አይደለም ቀለበት አድርጌላት ቀለበት ራሱ ባላረግላት ከሷ ጋር ራሱ ባልኖር ለምሳሌ እሷ በህይወቴ ውስጥ ራሱ ባትኖር እኔ ወደ ሩታ የሚመልሰኝ ነገር አንዳች ነገር የለኝም ብሏል ልጁ። እንደዚህ ያለ ልጅ ዛሬ በፍላጎቱ ፈልጎም ከሆነ እኮ እንደዚህ ተደብቆ ተሽለክልኮ አይደለም። በቃ ሄርሜ እኔ በፊት ተሳስቻለሁ፣ ሶሪ። ስለዚህ ከዚህም በፊትም እኮ እያለ ነበር እንዴ ስንቴ ነው ያላት ሄርሜላን። እኔ በቃ ከሩታ ጋር መሆን የምፈልገው ከልጄ ጋር መሆን ነው የምፈልገው በሚል ሰዓት እኮ እያሾፈችበት አይደል እንደ ሩታ አልፈልግህም። አሁን እሱ ቆርጦ ወደ ሄርሜላ ስለሄደ
በዚህ ልክ ወደ ሰይጣን ቤት ሄዳ በሰይጣን ወደ ራሱ አሁን ልጅ እኮ የት እንዳለ ራሱ አሁን ትናንትና ምንድን ነው ያለው ዴቭን አብርሃም ማየት ነው ፈልጋል ነው እንሂድ ብሎት ነው ሄደው ግን ዛሬ የተለቀቀው ቪዲዮ ላይ ካያችሁ ዴቭ አብርሃምን እንዳላገኘ ነው ቡዜ ተጨንቃለች ለምን በዚህ ልክ ወንድሜ ከኔ አይስር እንደሰወሩት አላቀብላለች ትክክል ነው ልጁ ምን ላይ እንዳለ ጠይቃታለች ትላንትና እሷ ነው አንቺ እሱን ተወጅዋል አንቺ እኮ ያለቀ በቃ ያለ አሁን አንዳንድ ዩቲዩበሮች ደግሞ ትገርሙኛላችሁ የሆነ ደግሞ አንድ ልጅ አለ እኔ እንጃ ስሙን አላውቀውም ሐዋሳ ያለው ልጅ አጭሩ ልጅ ማለት ነው እሱ ጤነኛ ነው ግን እሱና ኤፍሬም አንድ አይነቶች ናቸው ጤነኛ አይመስሉኝም ሩታ እርጉዞና ተሰቃይታ እንደዚህ ሆና በዚህ አልፋ እሷ ብቻ ናት እንዴ ተሰቃየችው እሷ ብቻ ናት እንዴ ጉዝ ምን ነው የእሷ እርግዝና ምን እንዴ በኢየሱስ ክርስቶስ እኔ ምን በቃ ምን የተሸከመች ልጅ እኮ ሰው ነው የተሸከመችው ምንድነው የተሸከመችው ጌታ የተሸከመች አስመሰላችኋት ሩታ ምን ነው በዚህ ልክ እንዴ አብርሃም ምንድነው ያደረጋት በዛን ሰዓት ምንድነው የበደላት ምንድነው ያደረጋት በቃ ሻፈረኛ አፈልግ አንዳንድ ጊዜ አዎ ሆርሞን ሲቀያየር አንዳንድ ሰዎች ባላቸውን የሚጣሉ ሰዎች አሉ የሷ እንደዛ አይደለም እሷ የንቀት ነው እኔ በላይ ነኝ አንተ የበታች ነክ ነው እንጂ ይሄ ባሏን አንዳንድ ሰዎች አሉ አዎ ባላቻቸው ሲያረግዙ ባላቻቸውን ማየት የማይፈልጉ ሴቶች አሉ ያ ነው ማለት ደግሞ ሩታ እንደዛ ናት ማለት አይደለም እሷ ጠጋብ የሚያርጋትን አሳጥቷት በዛ ሰዓት የድሮ ሩታ ልትሆን አትችልም ቡዜ ሴትዮዋ ጤነኛ ናት እንዴ አንተ ሰውዬ ጤነኛ ነክ አንተ ሲጀመር እሷ ሴትዮ ከማለት በፊት ሴትዮ ማለት ስድብ ምናምን መስሎ ከሆነ ወይ ንቀስ መስሎ ከሆነ ይሄ ሴትዮ ማለት በመጽሐፍ ቅዱስ የክብር ስም ነው እኛ አሁን አንዳንድ ሰዎች የንቀት ምናምን አርገን እንይዛለን ማለት ነው ስለዚህ ምንድነው ቡዜ ያለቻት እዛጋ አሁን ቡዜን የሚያስተችክ ነገር ምንም ነገር የለም እሱ አንቺ በቃ አሁን የሚያገናኛቸው በፍርድ ቤት የተለያዩ ሰዎች ልጅ ካላቸው ልጃቸውን የሚያገናኛቸው እንጂ ባልና ሚስት ሆኖ ለመኖር ሁለቱ ተስማምተው ሰውና ሰው በፍርድ ቤት ተለያይተው በሽማግሌ ተለያይተው ሰማናቸው ተቀዶ የሚታረቁ ነፋሉ ግን እነሱ እንደዛ አይደሉማ አንዱ ፈልጎ አንዱ ሳይፈልግ እሱም ተቆጭቶ እሷም ተቆጭታ አንድ ሆኖ ተስማምቶ ልብ ለልብ ተስማምቶ አንደበታቸው አይምሯቸው ሁሉ ነገራቸው ተስማምቶ ሲሆን ነው ሰው ልጅ አንድ ላይ ትዳር የሚባል ነገር የሚይዘው ማለት ነው እንደገና ትዳሩን የሚያድሰው እሱ ሳይፈልግ እሷ ደግሞ የኔ ካልሆንክ አሸንፋለሁ እኔ ከማንንም በልጣት ከማንንም አትበልጪ አንቺ ሴት ነሽ እሷም ሴት ናት በቃ ምንም ልዩነት የላችሁም አንዳንድ ጊዜ እኔ እሷ እዚህ እንደዛማ ከሆነ እኮ አንቺ እዚህ ታች ነሽ ለምን ብትይ ወንድም ስለምትለማመጪ ወንድን በቃ ከወንድ ቂጥ ስር መውጣት ማትቺ ስለወሽ ማለት ነው ገባሽ ሴት ልጅ ጀግና ሆና ስትኖር ነው እንጂ ወንድ እንዴ ራስሽ አልፈልግም ሰማናን ካልቀደርክ ያልሽ አሳስረሽ አልቀድም ሲልሽ ራሱ እኮ አሳሰርሹ ግን መልሰሽ ዛሬ ቡዜ ስትጠይቅሽ ትወጂዋለሽ ወይ ትፈልጊዋለሽ ወይ ስትልሽ ምን አይነት ጥያቄ ነው የምትጠይቂኝ ይሄ እኮ ማንንም አይቶ የሚፈርድ ነው ምኑን አይተ እንደምትወጂው እናውቃለን ቂጥሽ እስከሚቃጠል ማለት ነው ግን ደግሞ አርፍደሻል እሱ በሚለምንሽ ሰዓት ረፍዷል ስትይ ነበር ዛሬ እሱ ሌላ ህይወት ሲጀምር ምንድነው ያንገበገበሽ እንደዚህ ምን ነው መሬት የሚቀር መስሎሽ ነበር እንዴ አንቺ ስንት ወንድ ነው የምታስተናግጂው ደስታንም ጠብቀኝ ታገሰኝ ምናምን እንዴ ተጠባባቂ ነው ትዳር ኢትዮጵያ ውስጥ ድሮኔ ማቀው ተጠባባቂ የሆነ ስራ ተወዳድራችሁ ሌሎቹ አልፈው ወይ ባዶ ቦታ ካለ እንጠራችኋለን ተጠባባቂ ተብሎ በተጠባባቂነት የሚጠብቁ ሰራተኞች ነው ማቀው እንጂ የትዳር ተጠባባቂ እኔ አቼ ሰምቼም አላውቅም ተጀመረ እንዴ እንደዛ እና ዴቭ ዛሬ ቡዜን ቀርቷታል ከቡዜ ጋር አውርተዋል እና አብርሃም ያለበት ቦታ አይታወቅም የት እንዳለ አይታወቅም ስለዚህ በችግራችን ጊዜ በመናችን ጊዜ አግባትና አብረክ ኑር ኤፍሬም ተብየው ሲጀመር ደግሞ ኤፍሬም ወንድማችሁም አይደለም እኛ ሰምተናል እኔ በፊትም ጠርጥር ያለሁኝ ከዚህም በፊትም የሆነ ሰቀላሾ ላይ ቀርበው መንታት መስላላችሁ ምናምን ሲባሉ
መንታ እንዳልሆኑና ያንድ አባት ልጆች እንዳልሆኑ እኔ ማለትም ያኔ በደንብ አላዳመጥኳቸውም። ያኔ እንዴት ላይ ነኝ ያለሁት ለምን ተናደድሽ ብትሉኝ አብርሃም ማናት ፍቅርን ትቶ ከዚችኛዋ ከዘልዛላዋ ጋር ሲንዘላዘል ነበር። እኔ በዛ ሰዓት እኔ ሩታን ከመምጣቷ ጊዜ ጀምሮ አልወዳትም፣ አልፈልጋትም። ከሚገርማችሁ ቦቶጃ ባቶጃት ምን አገባንኛ ልትሉ ትችላላችሁ። እሷ በሰው ህይወት ውስጥ መግባት የምትወድ ሴት ናት። ያኔ በሷ እንደዚህ ካላችሁማ ታዲያ ለምንድን ነው ፍቅርን ታዲያ ያኔ እንዴት ከሷ ትለያለክ እንዴት እንደዚህ ታረጋለክ ብላችሁ ለምሳት ቆሙላት ልጅነቷን ምንነቷን ያጣችለት 5 ዓመት ማለት እኔ በዛን ሰዓት ራሱ እሷ ራሱ የ5 ዓመት ልጅ ነው የምትመስለው አይደለም የ5 ዓመት ፍቅረኛዋ ሊሆን ይቅርና አብርሃም ማለት ነው። በህይወታቸው ውስጥ ስለገባች እኔ ታስጠላኛለች። ያኔ ራሱ አመጣጧ ሁሉ የሆነች አስጠሊ ነገር አመጣጧ አያምር። እኔ አንዳንዶቹ እኮ እሷን የሚደግፉት ምናምን የሚሉት እኔ ግርም ነው የሚሉኝ። ሴት በሴት ላይ እሷ ሲጀመር ቀምታ ስለወሰደች ስራዋን ስለምታቅ አብርሃም በምንም አይነት ታምር ስለማታምነው ነው ትዳሯን ይበተነችው። መቀደም ለታምን እያለቻን ነበረ ሄርሜላን አታምኝም እንዴ በዚህ ልክ ምናምን ትላት ነበረ። እሷ ከሷ የተሻለች መስላ ማለት ነው። እኔ ቡና ይቀዝቅዝብኝ እናቴ ቆይ እስኪ የዚህ ሀገር ቡና ወዳው ነው የሚቀዘቅዘው። ጌታ ሆይ ቶሎና እና ስለዚህ ያኔ ምንድነው ያሉት ሰቀላሾ ላይ እኔ ብዙ አላዳመጥኳቸውም እንዳልኳችሁ ንዴት ላይ ስላለሁኝ እኔ በሰው ህይወት ውስጥ የሚገቡ ሰዎች ያናዱኛል። እኔ ያኔ ሩታን ጀግና የፍቅር ምንጥስዮ ምናምን እያሉ ሽልማት ከውጪ ሁሉ ሲልኩ ምናምን ሲሉ ግርም ይሉኝ ነበር አንዳንዶቹ ማለት ነው። ግርም ይሄ ቀን እንደሚመጣ እኔ አቅ ነበረ። ይሄ ቀን እንደሚመጣ አብርሃምን እሷ ለጊዜ ዛሬም ታርቆ አንድ ላይ ቢኖሩ እሷ ለጊዜ ነው የምትፈልገው አብርሃምን ማለትም እንዴት ነው ትችላለች እንድትባል ነው እንጂ የምትፈልገው አብርሃምን የራሷ አድርጋ ትዳር ብላ አብሯ ለመኖር አይደለም። አብርሃም ከሷ አሁን የተሻለች ሴት ስላገኘ ከሷ የተሻለች በቆንጅና በአቋቋም በምን በስራት በብዙ ነገር ትበልጣታለች ሄርሜላ በጣም። አሁን ለምንድን ነው ከሄርሜላን ወደሷ ሲመጣ ለምን አልተናደድሽም ብትሉኝ አልናደድም። ቀምታ ስለወሰደች ሄርሜላ ደግሞ እየተጣለ ነው ያነሳችው። ማናት ፍቅር እኮ አልፈልግህም ምናምን ብላ እንደ ሩታ አንቋሻው ሰድባው በጥፊ መታው አይደለም ያስታውቃል። ደግሞ ተናግራለች እሷ እኔ በፊትም ውስጤ ነግሮኛል ያቺ ልጅ ችግር እንዳለባት በችግር በሆነ ምክንያት አብርሃምን ምንድነው ያለችው? ወጥቶ አብርሃም አልተናገረም። በዛ ሰዓት ውሸት ቢሆን እኮ ወጥቶ ውሸት ነው እኔ አላልኩም እንደዛ ሊል ይችላል። እንደዚህ በይ ብሎኝ ነው እሱ ያለኝን ነው ብዬ እየተለየሁት ነው ያለችው። እሱ ያኔ ሩታን ጠበሰ ከሷ የተሻለች ያገኘ መስሎት ዛሬ ቁም ስቃዩ ያያል ማለት ነው። ይሆንና በሷ የተነሳ ማለት ነው ቤተሰቡ በሙሉ እየተበጠበጠ ነው እየተበወዘ ነው ማለት ነው። እንደ ካርታ እሷ የሰው መበወዝ ነው የምትችለው እንጂ የራሷን ህይወት የራሷን መንገድ የመኖር አላማ ምንም የላትም ሩታ ምንም። እሷ ነገዋን ራሱ ማታቅ ሴት ናት። ነገ ልጅ ወልዳለች ልጄ ምን ይለኛል እንደዚህ የልጇን አባት ስታንገላታ ምን ስትል ነገ ልጅ እኔ ከዚህም በፊትም ብያቸዋል እድሜ ይስጠን እንጂ በ10 ዓመት ውስጥ የሷን እና የልጇን ህይወት እናያለን። ጂጂ ኪያን ታውቃላችኋል። ዛሬ ከልጇ ጋር ታርቃ እንደዚህ ፍቅር የምትጫወተው ያን ሚዲያ ላይ ምን እንደሚባባሉ ምን እንደተደራረጉ ታውቃላችሁ። ሩታም ያ ነው የሚጠብቃት። ምን አለች በሉ ከዛ የባሰ ነው የሷ ህይወት ስሩ የሚሆነው ማለት ነው። ገባችሁ? ለምን ልጅ ነው ያሁን ልጆች ደግሞ ብስን ነው። ባሁኑ ይሄው ቪዲዮ ላይ እንትን እያለ ነው ብዙ ነገር እያየ ነው የሚያርገው ብዙ ነገር እየቀሰመ ነው የሚያርገው። ገባችሁ? እኔ እንጃ መጨረሻዋን ያሳምርላት እግዚአብሔር። መጨረሻዋን ራሱን እንዲያምርላት እየፈለገች አይደለም ሴትዮዋ ስናያት ማለት ነው። አትፈልግም። የምትፈልግ ሴት አይደለች። ስለዚህ አሁን ልጁ ወዶ ፈቅዶ አይደለም የሄደው። ጠሩት
ተጠርቶ ነው ሄደው እየተባለ ነው። አንዳንድ ወሬዎች እየወጡ እንዳሉት መረጃ በእርግጥ አናቅም። እሱ ሲመጣ ምን ሰማው ሊሆን ይችላል። ፈቅዶም ቢሄድ ደስ ነው የሚለኝ። ይሄድ፣ እኛ ምን አገባን ከፈለገ ማለት ነው። ግን ተገድዶ ነው እየሄደ ያለው፣ ወዶ አይደለም። ፎክራለች። ወር ቢፈጅብኝ ነው፣ ቀናት ቢፈጅብኝ ነው፣ አመት አይፈጅብኝም፣ አብርሃምን በእጅ ያስገባዋለሁ አለችው። የሆነ ነገር አድርገዋለች፣ የሆነ ነገር አልጀዝባ ወይ የሆነ ነገር አድርጋው ወንድም አይደለም ለካ ይሄ ወንድም አይደለም። እና ወሬውን ሳልጨርስላችሁ እሱ ኤፍሬም ተብዬው እነሱ ቤት ይደግ እንጂ በምንም አይነት ታምር ወንድማችሁ አይደለም። በጋሽዬ ስም አይጠራም፣ የሚጠራ በሌላ ሰው ስም ነው። እኔ በፊት የሚመስለኝ ግራ ግብት ብሎ ነበር። ያው እንዳልኳችሁ ብዙም አላዳም፣ እኔ ብዙም አላየውም አብርሃምን በጣም ለምን እኔ እንጃ። ሰውን አንዳንድ ጊዜ እንደራሳችሁ የምታዩት ሰው የሆነ በቃ እኔ አሁን ነው አብርሃምን ከሷ ጋር ተጣልቶ ወደ ሄርሜላ ከመጣ በኋላ ምናምን ነው የዋ መሆኑን አውቃለሁ፣ ምስኪን መሆኑን አውቃለሁ። ግን ያችን ልጅ እንደዛ ማረጉ የሆነ ግልጽ ለኛ አለመሆኑ በዛን ሰዓት እኔ በጣም ነበር እንትን የሚለኝ። ስለዚህ ሰቀላ ሾው ላይ ቀርበው የዘመን ልጅ ይሁን እንዴት እንደዛ በቃ እኔ ግን ገብቼ መቼም አያለሁ አሁን ፈልጌ ግድ ነው የሚለኝ እውነት። እና ስለዚህ የነሱ ወንድም አይደለም የእናታቸው ዘመድ ይመስለኛል። የእናታቸው ዘመድ ዝምድና በምን ይሁን አክስቱ ትሁን ምን ትሁን። እኔ ግን ያኔ በዛን ሳዳም በቃ ብዙም አላዳመጥኩም፣ ግራ እስከሚገባኝ እንዴ የአብርሃም ታናሽ ነው ለሌላ ሰው ወለደች አይደለም እቺ ሴት እንዴት ነው ምናምን እያልኩኝ እንዳልኳችሁ ነው። በቃ የሆነ ታውቃላችሁ የምትናደዱበት ሰው የምትወዱትን ነው የምትናደዱበት። ሳላቀው በአገር እንገናኝ በአጋማ እንገናኝ ግን የሆነ በቃ እኔ ያኔ አሁን ከሩታ ጋር እንደዛ ሲከንፍ ምን ሲል እኔ እራገም ነበረ። ማንንም ረግሞ ያኔ ያው እሷ ወታ ስላልተናገረች እንደው ያቺን ልጅ ከዚህ ልጅ የለዩ ሰዎች እንደው በቃ ግን ሩታን አልወዳትም። በዛ ሰዓትም በምንም አይነት ታምር አልፈልጋትም። ታስጠላኛለች። ሰዓት ራሱ በጣም ነው የምትደብረኝ። የሆነች አቅል ያሌለው ሰው ገለባ የሆነ ሰው ታውቃላችሁ፣ ገለባ የሆነች ሴት በቃ አቅል ያሌላት ቅጥቅጥቅጥቅጥ ያለች እኔ ምን እንደወደዷት እነ ቡዜ እኮ ግርም ነው የሚሉኝ። ያኔ ራሱ ሩታ እኮ እንደዚህ ናት፣ ሩታ ምን ጥስየው ናት፣ ሩታ ማለት እቺ ናት። የድሮ ሩታ ፈልጋለሁ ምትያ ሩታ እቺ ናት። ያኔም ከአይንሽ ከልብሽ ሆነሽ ስለማታያት ነው እንጂ ሩታ እቺ ናት። በቃ እቺ ናት ሩታ። አንቺ አሁን ሩታ ምስኪን ናት፣ ሩታ መልካም ልጅ ናት ምናምን ኖ መልካም አይደለችም ሩታ። ከመጀመሪያውም ስትመጣ የእባብ እንትን ለብሳን የመጣችሁ እንደ እባብ። ይሄ ምንድን ነው የሚባለው? ምን ልበላችሁ? እቺ እንደ እባብ ቆዳዋን ምት በቃ እንዴት ነው ሰው በቃ የሚቀያየር እስስት። በቀላሉ ልንገራችሁ እስስት ናት እንጂ እሷ እኔ አሁን ሩታ እኮ እንደዚህ ናት፣ ሩታ የፍቅር ሰው ናት፣ ሩታ ፍቅር አሳይታው ምን ብላው የምትለው ፍቅር እንደዚህ ነው እንዴ? ፍቅር ማለት ሴት ልጅ ቤቷን ስትይዝ ነው። ቤቷ ማለት ባሏን ስትይዝ ነው። ባሏን ስታከብር ነው። እናት ያሌላችሁ፣ ታላቅ እህት ያሌላችሁ፣ ታላቅ ወንድም ያገባ ምናምን ያሌላችሁ ሰዎች ካላችሁ አይዶን ነው። እሱ ብዙ ነገር እኮ ተሸክመው ነው። ትደብደብ አይደለም። ምስጢሯን መያዝ መቻል አለባት አንድ ሴት። ገበናዋን መያዝ አለባት አንድ ሴት ትዳር ውስጥ ስትኖር። ገባችሁ? ሁሉ ነገር ወጥቶ ሚዲያ ላይ አይነገርም። እሷ በጥፊ እንደዛ ስትመታ እናቴ ማን ወንድ ነው በጥፊ የምመታው ከአብርሃም ውጪ? አንዳንድ ሰው እኮ ቢሆን ሰው አንዴ ሰውን ይመታል እኮ። እሷ ባገኘች ሰዓት ጭው ነው፣ ባገኘችው ሰዓት ጥፊ ነው፣ ባገኘችው ሰዓት ቆሻሻ ኋላው ላይ መድፋት ነው። ይሄ ነው እንዴ ትዳር? ይሄ አይደለም። እኛ ትዳር የምናውቀው ባልና ሚስት ተከባብሮ ተዋዶ ተፋቅሮ ጥልም ካለ ባልሽን የምትወጂ ከሆነ አብረሽ መኖር የምትፈልጊ ከሆነ ወይ ደግሞ ከምስት ጋር መኖር የምትፈልግ ከሆነ ለነገ ረጅም ጉዞ አብረሃት ለመጓዝ የምትፈልግ ከሆነ ብትናደድም ራሱ ንዴትን ሰው ፊት ያለው ንዴትን በሳቅ አሳልፈክ መደብደብም ካለብክ ጓዳ ውስጥ አስገብተህ መደብደብ ትችላለህ ሚስትህን። ሴት ተብዬዋም እንደዛው መናገር ያለብሽን ሰው ፊት ሳይሆን ራሱ ሴቶች የምትባሉ ሴቶች ለምን ለማመጣዋለህ ምናምን ለምን ትለማመጪዋለሽ ታዲያ? አሁን ለምን በቃ ማትለማመጪው ከሆነ ማትፈልጊው ሰው ከሆነ አሁን ለምንድን ነው ቂጥቂጡ ስር እየሄድሽ
እስከ ሰይጣን ደጅ እስከሚያደርስሽ ያደረሰሽ እኮ ስለ ምንድነው ምን ነበር አፍቅረሽው ነው ወደሽው ነው አንድ ሰው ካልወደድ አንቺ እንደዛ ብታረጊው እኮ ቤተሰብ ያለው ይመስለኛል ልጁ ቤተሰቦቹ ላይም አስተብትበሽ መቼም ይመስለኛል ወንድሙ ሆነም አልሆነም ያው እሱም የሆነ ጽዋው ደርሶታል ይመስለኛል ኤፍሬም እንጂ ሰው በዚህ ልክ አብረው የሚደጉ የዘመድን ልጅ ይሁን ያክስት ላይ ያጎት ልጅም ሆኖ አብረው ይደጉ መቼም የጋሽዬ ልጅ አይደለም አውቀናል ትንሽ ነገሮች እየመጡልኝ ነው እኔም ያው ከበፊቱም እየመጣልኝ ነው ዩቲዩብ ላይም ትንሽ ነገር የሆነ ነገር ሰምቻለሁኝ ድሮ ምን ይጠራጠራለሁ ይሄ ነፍናባ የቢኒያም ወንድም ነው እየተባለ ቢኒያም ደግሞ ዘመዳቸው እንደሆነ ያስታውቃል እንዲ ደሙ ምናምን ወደ እናታቸው ነው የሚሄደው ወደ አብርሃም እናት ቤተሰብ መሆኑ ጓደኛ አለመሆናቸው ያስታውቃል እኔ ስሩን መጀመሪያ ሲመጣ አብርሃም ማነው ቢኒያም ወደ ዩቲዩብ ሲመጣ የአብርሃም ታላቅ ወንድም ነበር የሚመስለኝ መጨረሻ ላይ ጓደኛ ነን ምናምን እያሉ ከዛ ደግሞ ዴቭ ሲመጣ የዴቭ ሚንዜ ምናምን ሆኖ ልብስ ለብሰው ምናምን የሆነ ፎቶዎች ተለቀው ነበር በማን ቤት በዛ በዴቭ ቤት ይሁን ምናምን ተለቋል የሆነ ፎቶዎች እና ዘመን መሆናቸው ጓደኝነት ብቻ ሳይሆን ስጋ ዝምድና እንዳላቸው ያስታውቃሉ ያው ይመስለኛል ጋሽዬ እኔ ምንድነው ያልኩት ትናንትና የለቀቁት ቪዲዮ ላይ ካምፒቾ ስር ነው እንደተገኘው ብዬ ነበር ካምፒቾ ስር አይደለም የተገኘው የእናቱ ዘመድ ነው እና በዚህ ልክ እሱ ወንድሜ ነው እያለ እንደ በቃ ወንድሜ ነው አብሮ መወለድ ቋንቋ ነው አብሮ ካደጉ አብሮ ከበሉ አብሮ ከጠጡ እኔ ግርም ምን እያለኛለሁ በዚህ ልክ ወንድሙን ምንድነው ወንድሙ ምለው ደግሞ እኔ ለምዶብኝ እኮ ነው ይሄ ማደጎ ልጅ አታሳድጉ ካሁን በኋላ ይሄው አብሮ የተወለደ ሰው ቢሆን አብርሃም የሱ ወንድም ቢሆን ከአንድ ማፀን ቢወጡ ኖሮ አንድ ጡት ጠብቶ አብሮ ቢያርጉ ኖሮ በዚህ ልክ እኔ አሁን ነው እየገባኛል ነገሮቹ አሁን ነው ግልጽ እየሆኑልኛል በዚህ ልክ አብርሃም ቢተዋትም ባይተዋትም የአብርሃም ፍቅረኛ ጋር ሄዶ ለወደፊት የሚያስባትን ፍቅረኛው ይተዋት ችግር የለውም ይሄ ኖርማል ነው መተዋታው አብሮ መቀጠል አለመቀጠል እሱ የእግዚአብሔር ፍቃድ ነው ሄዶ በዛ ልክ ለመሳም እንደዚህ የሚል ሰውዬ እኔ ወንድሙ ነው ብያልገምትም ዴቭ እንደዛ ያደርጋል እንዴ አያደርግም ታማኝ ጓደኛ ራሱ ቢሆን እንደዛ አያደርግም ገባችሁ ታማኝ ጓደኛ ምርጥ ጓደኛ ማለት እኮ ከወንድም በላይ ነው ማርያም ከወንድም ጓደኝነት እኮ ትልቅ አላፍትና ያለው ነው ጓደኛ ማለት እኮ የሆነ እንዴት ልበላችሁ ጓደኛ ለእናታችሁ ማትነግሩ ለእናታችሁ ልጅ ለእህታችሁ ለምናምን ማትነግሩትን እንደው ሰው ብትገሉ ራሱ ቀድማችሁ እኮ ለጓደኛ መታወሩት ልክ የሚደብቅላችሁ ይመስል ማለት ነው የሆነ ነውር የሆነ ስራ ራሱ ብትሰሩ ለጓደኛ የምትነግሩት እንደው እንደዛ ያለው እንደብቅልኝ ምናምን ይሄ ተፈጥሯችን ነው እኛም እንደዛ የምናደርገው እኔ አሁን ብሞት ባንገቴ ገመድ ቢገባ ለጓደኛ የፈለገ ምስጥር አልናገርም ወይ ለእህቶቼ ካልሆነ ደግሞ ሆዴ ውስጥ ይዘዋለሁ እንጂ አያስፈልግም በዚህ ልክ ሰው ልጅ እና ወንድሙ ቢሆን የእናቱ ልጅ ቢሆን የአባቱ ልጅ ቢሆን እነሱ ምስጥር አናወጣም አንዴ ወንድም ብለናል ምናምን ብለው ነው እንጂ ወንድም እንዳልሆነ እኔ ራሱ እያስታወስኩ ነው መንታ ተመስሉን ነበረ ምናምን ሰቀላሾ ላይ ነው እኔ እንደምን ብዬ ፈልጌ ያንን ቪዲዮማ ማየት አለብኝ ወንድማማቾች እንዳሉ ነው እዛ ላይ ተናግረዋል አሳድገውት እኔ እንዳልኳችሁ በቃ እኔ በዛን ሰዓት አብርሃምን በጣም በቃ ደራሴ ሰው የምናደልበት ያቺ ልትቶቺ ያልኩኝ እኔ ተናደርኩናል ያኔ አንተ ብታቅ ኖሮ ሌሎች አጨብጫቢዎች ግፊበት ሂጂበት በሚሉበት ጊዜ ለአብርሃም ዛሬ ሆነ ነገ አትሆንም እኔ አሁን እየፈራ ያለሁት ብዙ ነገር ነው ዴቭም ብሏል
ለምሳሌ አንተ አብረህ ስለተወለድክ ቤተሰብ ሊጎዳ ይችላል። የሚወድ ሰው እኮ እግዚአብሔርን የሚወድ ሰው አሁን ለምሳሌ አብርሃምን እንወደዋለን ማለት እናፈቅረዋለን ማለት አይደለም። ይሄም ማወቅ አለባችሁ አንዳንድ ሰዎች። እኔ አሁን ለምሳሌ አብርሃምን ወደዋለሁ ስል አፈቅረዋለሁ ማለት አይደለም። ወንድማዊ ሰው ስለሆነ ወደዋለሁ፣ አከብረዋለሁ። ከዛ ማንኛዎቹም መልካም ስራ የሚሰሩት ልጆች በሙሉ አከብራቸዋለሁ፣ ወዳቸዋለሁ። ከዛ ውጪ ግን እኛ እንጎዳለን፣ ቤተሰብ ይጎዳል። አብርሃም ሩታም የራሷን ህይወት ትኖራለች፣ ሄርሜላም የራሷን ህይወት ትኖራለች። እኛ ተጎጂ ነን አንድ ነገር ቢሆን እያለ ነበረ ከቡዜ ጋር። አይኖ ትክክል፣ ትጎዳላችሁ፣ በጣም ነው የምትጎዱት። ግን ከናንተም እኩል እኛም የሱ ተመልካቾች እንጎዳለን። አብርሃም በምንም አይነት ታምር ምንም እንዲሆን አንፈልግም። ሐቁ ስነግረህ ማለት ነው። የሱ ወዳጆች የሆኑ እውነት እሱን ከልብ የሚወዱት መውደድ ማለት እንደነገርኳችሁ ነው። ማፍቀር አይደለም። መውደድ ሌላ ነው፣ ማፍቀር ሌላ ነው። ሰውን እኔ አሁን ለምሳሌ ከውስጥ የማይጠፉ የሞቱ ልጆች ብዙ ልጆች አሉ። ነፍሱን በገነት ያኑረውና አመት እየሆነው ነው አይደል? ሐምሌ ሲመጣ አመቱ መሰለኝ። የማነው ስሙ የእንትና ወንድም ስሙ ለምን ጠፋኝ? አፌ ላይ ነው ያለው። ከሚገርማችሁ ወይ ጉድ! ፈጣሪ ትዕግስቱ ስጠኝ። ማላኪ በስመ አብ ወወልድ ወመንፈስ ቅዱስ። የሁለቱም ስም አፌ ላይ ነው ያለው፣ ግን ጠፋብኝ። ከሚገርማችሁ ማለት ነው። አመት እየሆነው ነው ሱዲ ላይ የተገደለው ልጅ፣ የአላማጣው ልጅ ማለት ነው። ብሬክስ አበሻው ማለት ብሬክስ አበሻው የሱ ወንድም መቼም ከውስጥ አይጠፋም። ማርያም የምሬን ነው የምላችሁ። ግን በቃ በሚዲያ ስለማቀው ስለማየው ምን ስለምን ኤቭሪ ታይም ይመጣብኛል ያለች። አሁን ለምሳሌ በኦሮምኛ ተረት ማለት ነው። ጉበታ ሀረጋ ዳራን ሙደቱ ይባላል። የባዳ ማዘን ወይ ደግሞ የባዳ መቃጠል አመዱ አይታይም ይባላል። ባዳ አዘነላችሁ አላዘነ አይታይም። ግን ያ ሀዘን አሁን ለምሳሌ ከቤተሰቦቹ በላይ ወይ እኛ እያዘንለት እያሰብንለት ያለን ብዙ ልጆች እንኖራለን። ደም በከንቱ ቀረ፣ ማን እንደገደለው እስከዛሬ አናቅም፣ ምን እንደሆነ እስከዛሬ አናቅም። በቃ ያኔ ተወራ፣ ዋይ ተባለ፣ ምን ተባለ፣ ቀረ። እሱ አገር ቤት የገባ ጊዜ ራሱ ማን ነው ብሬክስ አበሻው ወደ አገር ቤት የገባ ጊዜ ስለሱ ልጅ እንደው ቤተሰብ ጋር ሄዶ ቪዲዮ ሰርቶ ይለቅልናል ብዬ እየጠበቁ ነበረ። ግን ሰው ከሞተ ሞተ ነው በቃ። እሱም በዛን ሰዓት አለቀሰ፣ ምስቱ ፌል ተነቀለች ምናምን ከላስ። ከዛው ተረፈ ምስቱ ምን ላይ ትሁን ምን ላይ ትድረስ ምን ይሁን ምንም እናውቀው ነገር የለም። ገባችሁ? ምን ልላችሁ ፈልጌ ነው፣ ምሳሌ እያነሳውላችሁ ነው። አሁን ለምሳሌ ዴቭ ላለው ነገር ነው ይሄን ነገር ያልኩት። ዴቭ እኛ እንጎዳለን፣ ሩታም የራሷን ህይወት ትኖራለች፣ ሄርሜላም የራሷን ህይወት ትኖራለች። ግን ለዘላለም እንጎዳው እኛ ነን። ትክክልና ትጎዳላችሁ። ግን ከእናንተ እኩል የሚጎዳ የሚከተሉት ቤተሰቦች አሉ። እኔ በሙሉ አፌ መናገር አልፈልግም። ብዙ ጊዜ ይሄ ተናግሯል። ብዙ ጊዜ እኔ ህይወቴን እስከማጣ ነው እንደምጠብቁት። ወንድሙ ቢሆን ኖሮ ያስተውል ነበር። በዚህ ሰዓት እንደዚህ ስል እኔ እንድሞት ነው እንደምፈልገው፣ እኔ በህይወት እንድኖር አስፈልግም እንዴ ብሎታል። ኤፍሬምንም ዴቭንም እኔ አንድ ሰው ከኔ ጎን የቆመ የለም፣ ጉዳቴን ያየልኝ ሰው የለም። እኔ ያሳለፍኩት ነገር አንዳንድ ጊዜ ይከፋኛል። ልክ ሄርሜላ ልትጠፋ አካባቢ ነው ይሄን ነገር የተናገረው ይሄ ልጅ። አንዳንድ ጊዜ ይከፋኛል፣ ከእንቅልፌ ስነሳ ደብሮኝ ነው የምነሳው። አንድ ሰው የሚረዳኝ ሰው የለኝም ነው ያለው። ዛሬ እሷ በሆነ ነገር አድርጋ ወደ ራሱ በምትመልሰው ሰዓት ሰው ነውና ያስባል ይሄ ልጅ። ከዚህ ሁሉ ነው ህይወቴን በቃ ቢበቃኝ ሲሄ ምድር ብሎ የሆነ ነገር ራሱን ቢያረግ ዛሬ ሄርሜላ የምትሏ ማናት? ሩታ የምትሏ ሴትዮ ዜሮ ናት።
ምንም አይደለችም። ምንም በቃ እሷ ቆሻሻ ድሮም ቆሻሽነቷን ይዛ ትቀመጣለች ማለት ነው። ግን ከናንተ እኩል የሚጎዳ ሰው አለ ማለት ነው። ከናንተ እኩል ለምን ከመጀመሪያው ጀምረን እስካሁን እስከ መጨረሻው እስካሁኗ ሰዓት እያየነው ነው። አብርሃም ፊዚካሊው ሁሉ ነገሩ በቃ እንደ ቤተሰብ ነው። እኛ እሱ አሁን ለምሳሌ እሱ ያየንም እኛ እናየዋለን አይደል? እሱ ያየንም ማንየው ማናየው ማን ላይ ያርገው ማን ያርገው እሱ ቪዲዮ ይለቃል፣ ከዛ ሀሳቡን ይገልጻል፣ ይሄዳል። ግን እኛ አብርሃም እኔ ሁሉ ጊዜ ዛሬ ምን ለቀቁና አብርሃም ብዬ ነው የማየው። ምን አደረጉም ዛሬ ምን ላይ ናቸው እላለሁ። ይሄ ማለት ምንድነው? ቤተሰባዊ ማለት ነው። ልክ አንድ እናት ልጇ ምን እያደረገ ልጄ ዛሬ ምን ላይ ዋለ፣ ምን ሰራ፣ ምን አደረገ ብላ ቼክ እንደምታደርገው እኛም እንደዛ አብርሃምን ቼክ እናደርገዋለን። የምንወዳቸው በዩቲዩብ ላይ የምንወዳቸው ሰዎች በሙሉ እናያለን። እንደዛ ምን ለቀቁ ዛሬ ምን ላይ ደረሱ ምን ሆኑ እንላለን። ልክ አንተ በወንድማዊ እንደምታስበው ያንን ቪዲዮ ያ ሁሉ ህዝብ እኮ የሚከተለው ወዶት ፈቅዶ እኮ ነው እንጂ እኮ ዝም ብሎ የሆነ እንትን አይደለም። እሱ ሙዚየም አይደለም። ገባችሁ? ስለምንወደው ስለምናከብረው ነው አብርሃም እያል የምናየው ማለት ነው። ገባችሁ? ይሄን ሐሳብ እኛ ብቻ ነው የምንጎዳው ብለክ የራስህ ነገር ብቻ አታድርገው አብርሃምን። ይሄ የራስህ ስሜት ሊሆን ይችላል። እኔ እንዲጎዳም አልፈልግም። ከዚህም በፊትም ብያለሁኝ እኔ አብርሃም ምንም እንዲደርስበት ምንም እንዲጎዳ አንፈልግም። ያሁን ትውልዶች ያሁን በቃ በዚህ አይነት ውስጥ ያሉ ሰዎች ወስዋስ ውስጥ ገብተዋል። በቃ ቻለም ታስጣላቸዋል። ቢኖራቸውም ባይኖራቸውም የሚደረግባቸው ነገር ጭንቀት ይለቅባቸውና ህይወታቸውን ሊያጠፉ ይችላሉ። ይቻለም ምንድናለኔ ብለው አስባለሁኝ አለ። ራሴን የሆነ ነገር ላረግ ፈልግና እናቴን አስባለሁ፣ አባቴን አስባለሁ፣ ልጅ አለኝ ልጄን አስባለሁ። አንዳንድ ጊዜ እኮ እግዚአብሔር ለእናት ለአባት ብሎ አይደለም ህይወታችሁ እንዲቀጥል ሲፈልግ በህይወታችሁ ውስጥ የሆነ ነገር እንዳይፈጠር ሲፈልግ የሆነ ነገር ይሰጣችኋል። ለምሳሌ ከአባቱም ከእናቱም በላይ የሚያሳሳው ልጅ አለው አብርሃም። እንደዚህ ባረግ ልጄስ ብሎ እንዲያስብ የሚያደርገው ነገር ሊኖር ይችላል። አንዳንድ ሰዎች እንደዛ ነው ከሚገርማችሁ ማለት ነው። እኔ እንጃ ብቻ እኔ ልነግራችሁ አልችልም። ብዙ ነገሮች አሉ፣ ብዙ ነገሮች የሆነ በቃ አሁን ለምሳሌ አብርሃም ልጁ ነው እንዲኖር አሁን ለምሳሌ አንድ ሰው ለልጁ ነው የሚኖረው ይባላል። ልጁ ነው ለአብርሃም እየኖረ ያለው ማለት ነው ህይወት። እዚህ ጋር አሁን አንድ እናት እኔ ለልጄ ሆኜ ለልጇ የምትኖር እናት አለች፣ ለልጁ የሚኖር አባት አለ። አሁን ደግሞ እንዲህ የሆነ ስገለብጡት ማለት ነው እንዳትሞቱ የሆነ ነገር እዚህ ጋር ሲያሳሳችሁ ለዛ ሰው ብላችሁ አይደለም እግዚአብሔር ምክንያት አድርጎ ይሄ ሰው ሲላችኋል። ገባችሁ? ለምን ብዙ እንደዚህ አይነት ነገሮች ወደፊት እንጫወታለን። እግዚአብሔር ካለ ጊዜዎች ሲመቻቹልኝ እኔ ብዙ ማወራችሁ ነገር ስላለ ነው። የአብርሃም ቁስል እኔ ይገባኛል። የአብርሃም ህመም እኔን ይገባኛል። የሱ ህመም እሱ የሆነው እሱ የተደረገበት ድርጊቶች በሙሉ በኔ ህይወት ውስጥ ስላለፉ ማለት ነው። አንድ ሰው ካልቆሰላችሁ ወይ እንቅፋት ካልመታችሁ እንቅፋት የመታውን ሰው ህመሙን ላታውቁለት አትችሉም። ገባችሁ? አሁን አብርሃም ላይ የምትፈርዱ ሰዎች፣ አብርሃም ላይ የፈለጋችሁትን ነገር የምትናገሩ ሰዎች አብርሃም ያለፈበትን ህይወት እሱ የሆነውን ህይወት ስላላያችሁት ነው። ወንዶችም ልትሆኑ ትችላላችሁ፣ ሴቶችም ልትሆኑ ትችላላችሁ። እናንተ ምስታችሁ ተመችታችሁ ተንከባክባችሁ የኔ ከውጪ ስትመጣ ምን ልስጥ ምን ትበላ ምን ትጠጣ ብላ የምትቀበል ምስት ስላለክ አንተ ተመችቶሃል ማለት ነው። ስለዚህ እዚህ ጋር ስልክ እየተደወለብኝ ነው፣ ይቅርታ። ቪዲዮዬን እዚሁ ላይ ልቋጭ፣ ከዚህ በላይ ማርዘም አልፈልግም። እና የእግዚአብሔር ሰላም ይብዛላችሁ፣ በአገር ውስጥም ከሀገር ውጭም ያላችሁ። ቪዲዮ እንደደረሳችሁ ያው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልኝ። ሐሳቤን ግን ሳልቋጭ እዚህ ጋር ስልክ ስለተደወለብኝ ነው ከሰዎቹ፣ ለዛ ነው እመለስበታለሁ።
ኢንሻአላህ ኬር። ስለዚህ ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን፣ ሁላችንም ከክፉ ነገር ይጠብቀን። ሰላም እደሩልኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። ደህና እደሩልኝ። ሐሳቤ ተዘበራርቋል ግን መጨረሻ ላይ